ከወደ ቱርክ የተሰማው ለማመን የሚከብድ ነገር ነው። ጉዳዩን የዓለም የሚዲያ አውታሮች በሙሉ አጃይብ እያሉ አበይት ዜናቸው አድርገውታል። ወታደራዊ ጠበብቶች ግራ ተጋብተዋል። የዘርፉ ተመራማሪዎች ተደምመዋል። በድሮን ምርቶቹ ዓለምን እያስገረመች የምትገኘው ቱርክ አሁን ደግሞ በዓለም የመጀመሪያውን ሰው አልባ ተዋጊ የጦር ጀትን አምርታለች። ባይራክታር ኪዚሊማ የተሰኘው ሰው አልባ የጦር ጀት በአቪዬሽኑ ዓለም አዲስና አነጋጋሪ ክስተት ነው ተብሏል። ባይራክታር ኪዚሊማ የትኛውም ራዳር መጥቶ የማይጥለው በአንዴ 100 ድሮኖችን ከነሚሳኤላቸው የሚሸከምና ሁሉንም አይነት የዘመኑ ቴክኖሎጂዎችን ያካተተ ነው። ከእይታ ውጪ ያለን 5th ጄኔሬሽን የጦር ጀትን ሳይቀር ገና ወደ ቱርክ አየር ክልል ሳይገባ በተገጠመለት ኮንግ ዶጋን በተሰኘ ሚሳኤል ከማይታይበት ርቀት ላይ ሳለ በአየር ላይ እንዳለ ድምጥማጡን ማጥፋት የሚችልም ነው። የሰው አልባ የጦር ጀት የዓለም የአየር ኃይል አሰላለፍ ሚዛንን የሚለውጥና ጌም ቼንጀር የሆነ ቱርክንም ከኃያላን ተርታ መሰለፏን በሚገባ ያረጋገጠ እንደሆነ የሚሊተሪ ተንታኞች እየገለጹ ይገኛሉ። The Bayraktar Kızılelma, which means red apple, comes with Baykar of Turkey unveiling an advanced unmanned combat aerial vehicle. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ቱርክ ስላመረተችውና አግራሞትን ስላጫረው እጅግ የረቀቀ የጦር ጀት እናወጋቸዋለን። የጦር ጀቶች ቴክኖሎጂ በዓለማችን የሚሊተሪ ግንባታ ላይ የማይተካ ሚና መጫወት ከጀመረ ሰነባብቷል። ቀደም ሲል ጥቅም ላይ ይውሉ የነበሩት ሰው አልባ ጀቶች ከርቀት የሚቆጣጠራቸው ቴክኒሻን ወይም ደግሞ በኤአይ የታገዘ ኮምፒውተር ያስፈልጋቸው የነበረ ሲሆን እያደር በራሳቸው መንቀሳቀስና መረጃ መሰብሰብ፣ መረጃውንም ተከትሎ የሚመጥን እርምጃ መውሰድ የሚችሉና ራሳቸውን የሚያዙ የጦር ጀቶችም ብቅ ማለታቸውን እየተመለከትን ነው። ክብደታቸውም ሆነ መጠናቸው አነስተኛ በመሆኑ መሸከም የሚችሉት ክብደት በክብደታቸው ልክ የተወሰነ ነበር። በቅርብ ግን ከወደ ቻይና ይህን ውስንነቱን በበርካታ እጥፍ የተሻገረ መረጃ ተሰማ። ቻይና 100 ድሮኖችን መሸከምና ማሰማራት እንዲሁም ማዘዝ የሚችል ግዙፍ የጦር ጀትን ወይም ማዘር ጀት ሰርታ ለዓለም እይታ አብቅታለች። በዚህ የማይነጥፍ የጦር መሳሪያዎች የማምረት አቅምም ዓለም ዘውትር እየተደመመ ነው። እስካሁን የነበሩት የጦር ጀቶች ተግባር ኢንፎርሜሽን ሰርቪላንስ እና ጥልቅ ቅኝት የነበረ ሲሆን መረጃ የመሰብሰብ ተግባርና በቀጥታ ጥቃት ለማድረስ የሚውሉ ነበሩ። ጀቶቹ ለኢንፍራሬድ ካሜራዎችም ሆነ ለራዳሮች የተጋለጡ ስለነበሩ በጸረ ጀት መሳሪያዎች ተመተው የመውደቅ ዕድላቸው ከፍ ያለ ነበር። ሰሞኑን ግን ቀድሞውንም የጀቶቿን ቴክኖሎጂ በማበልጸግና በማዘመን ከምትታወቀው ከወደ ቱርክ በአይነቱም ሆነ በተግባሩ የተለየና የዓለማችን ሰማይ የመጀመሪያው ነው የተባለ የጀት ምርትን አምርታ ብቅ ማለቷ ተሰምቷል። ቱርክ ከ2013 ጀምሮ የጀት ቴክኖሎጂን በመቀላቀል የመከላከያ አቅሟን በተለይም የሰማይ ላይ የፍልሚያ ብቃቷን ለማሳደግ ደፋ ቀና ስትል የነበረች ቢሆንም ከነቻይናና ከነአሜሪካ የምንሰማውን አይነት 6th ጄኔሬሽን ተዋጊ ጀቶችን በመፈብረኩ ረገድ ብዙም አትታወቅም ነበር። እስከ ቅርብ ጊዜ ድረስም ቱርክ ለምታመርታቸው ጀቶች እንደ ሞተር ያሉ ግብዓቶችን ከዩክሬንና ከሌሎች ሀገራት ታስመጣ ስለነበር የተወዳዳሪነት አቅሟን ገድቦት ቆይቷል። ይሁን እንጂ የግብዓት እጥረት የቱርክ ሳይንቲስቶችን ምናብና ራዕይ ያልገደበው በመሆኑ በወረቀት ደረጃ በርካታ የጀት ዲዛይኖችንና ሀገር በቀል ሞተሮችን በወረቀት ላይ ያሰፈሩና በአነስተኛ ሞዴል እየሞከሩ ቆይተዋል። በ2021 ግን የቱርክን የጀቶች ቴክኖሎጂ አቅምና ብቃታቸውን በእጅጉ ከፍ ያደረገ የሚሊተሪ ታሪኳንም የቀየረ ክስተት ተፈጠረ። ቤካ የተባለው የቱርክ ኢንጂነር ካምፓኒ
በቱርክም ሆነ በዓለም አዲስ የሆነውን የጦር ጀት ሰርቶ ለእይታ አብቅቷል። የዚህ ጀት ስም ባይራክታር ኪዚሊማ ይባላል። ትርጉሙም ቀይ አፕል ማለት ሲሆን ከሌላ ጀት በተለየ መልኩ ረጅም ርቀት ሚሳኤሎችን መሸከምና ኢላማውን በአስተማማኝ ሁኔታ መምታት የሚችል ሲሆን የጦር ጀቱ የተሰራበት ቅርጽና ዲዛይንም ለራዳር እይታ በእጅጉ አስቸጋሪ ነው። ጀቱ በተቃራኒ በተገጠሙለት የራዳር አይኖች ኢላማውን በጥራት መመልከት የሚችልና 60 ኪሎ ሜትር ርቀት ላይ ያለን ጀት መቶ መጣል የሚችል ነው። ቱርክ የዚህን ጀት ብቃት በወርሃ ታኅሳስ 2022 በተግባራዊ ወታደራዊ ልምምድ በተጨባጭ ማሳየት ችላ ነበር። ይህ ጀት እንደ ዘመናዊ ተዋጊ ጀቶች የሰማይ ላይ ተልዕኮውን መወጣት የሚችል ብቻ ሳይሆን ከሌሎች በፓይለት ከሚንቀሳቀሱ ጀቶች ጎን ለጎን መብረር የሚችልና መረጃ በመለዋወጥም ሆነ የቅድመ ጥንቃቄ ጥቃትን በማድረስ እገዛ ማድረግ የሚችል ከፍተኛ አቅም ያለው ጀት ነው። ቱርክ ጀቱ የሚጠቀመውን የዩክሬንን ሞተር በማሻሻልና በተለምዶ ጀቶች ላይ የሚታየውን ጭራ በማስቀረት በዲያመንድ ቅርጽ ቦዲውን ዲዛይን በማድረግ አራተኛውን ጄኔሬሽን በህዳር 2025 ነበር ሰርታ ወደ ሙከራ ያስገባችው። ነገር ግን ቱርክና ኢንጂነሮቿ በዚህ ስኬት የረኩ አይመስልም። ከዚህ የበለጠ የረቀቀ መሳሪያን ይፈልጉ ነበርና በታኅሳስ 2025 ሙሉ በሙሉ ሀገር በቀል የሆነና ከነ አሜሪካና ከነ ቻይና የማይታዩ ተዋጊ ጀቶች ጋር የሚስተካከል አስገራሚ ጀትን ይዛ ብቅ በማለት ሀያላኑን አስደንግጣለች። ይህ የቱርክ አዲሱ ጀት አንካስሪ ስቲልዝ ጀት በመባል ይታወቃል። አንካስሪ ጀት የተመረተው በቱርክ ኤሮስፔስ ኤጀንሲ ሲሆን እጅግ ዘመናዊ የአየር መቃወሚያና ራዳር ባጠራቸው ውስብስብና የተጨናነቁ ሰማዮች ላይ ኮሽ ሳይልባቸው ተልዕኮአቸውን የሚፈጽሙ ናቸው። ይህ ጀት በራሳቸው ልኬት ድንቅ ከሆኑት ከኪሊዜማ ጀቶች በበርካታ መገለጫዎች የሚለይ ሲሆን ከቱርክ አየር ኃይል አቅም አንጻር ሁለቱ አዳዲስ የጀት ሞዴሎች ሊያመጡት የሚችሉት ትሩፋት ጥያቄ ውስጥ የሚገባ አይደለም። ሀገራት ባላቸው የአውሮፕላኖች ወይም የተዋጊዎች ጀት ብዛት ሳይሆን ምን ያህሉ ስማርት ናቸው ወይም በቴክኖሎጂ የረቀቁ ናቸው የሚለው አየር ኃይሎቻቸው በሰማይ ላይ በሚኖሩ ፍልሚያዎች በሚኖራቸው የበላይነት እንዲሁም ደግሞ መጨናነቅ ባለባቸው የበረራ ቀጠናዎች ላይ ጠላትን ውጤታማ በሆነ መልኩ ጥቃት የማድረስ አቅማቸው የሚወሰን እንደመሆኑ የአሁኑ የቱርክ የረቀቀ የጀት ቴክኖሎጂ የበርካታ ኃያላንን ትኩረት መሳብ ችሏል። ለመሆኑ ይህን ስቲልዝ ጀት ልዩ የሚያደርገውና ከአሜሪካና ከቻይና የተለያዩ ጀቶችስ የሚለየው በምኑ ነው? ቱርክ ከቅርብ ጊዜ ወዲህ በጀት ትምህርትና ኤክስፖርት በዓለም ግንባር ቀደም ከሆኑት ተርታ መቀመጥ የቻለች ሀገር ናት። በርካታ ግብዓቶችንም ከሌሎች ሀገራት ነበር የምታገኘው። የቱርክ መንግስትና መከላከያ ታዲያ የድሮን ምርቶቻቸውን ሙሉ በሙሉ ሀገር በቀል በሆኑ ግብዓቶች የሚመረቱ ለማድረግ ከፍተኛ በጀት በመመደብና ሳይንቲስቶች በጥናትና በምርምር ላይ እንዲሰማሩ በማድረግ ትልቅ አቅምን ገንብተዋል። የዚህ ቁርጠኝነት ውጤት የሆነውን አንካ 3ንም በሚገርም ሁኔታ አምርታ ለዓለም ማሳየት ችላለች። ባይራክታር ቢሊዚማ ወይም አንካ 3 በአይነቱ ልዩ የሆነ እንዲሁም ከሌሎች ጀት ዲዛይኖች የተቀዳ ወይም ያደገ ሳይሆን ሙሉ በሙሉ ከዲዛይኑ ጀምሮ መሸከም ከሚችለው አቅሙ ፍጥነቱና ካካተተው ቴክኖሎጂ አንጻር ፍጹም አዲስና ከሌሎች ሰው አልባ የውጊያ ጀቶች የላቀ ነው። ጀቱ 17.5 ሜትር ርዝመት ያለው ሲሆን 8 ሜትር የተዘረጋ ክፍልም አለው። በዚህ ግዝፈቱም እስከ 200 ኪሎ ግራም የሚደርስ የፍጆታ ዕቃዎችን መሸከም የሚችልና እስከ 10,000 ኪሎ ግራም ጠቅላላ ክብደትን መቋቋም የሚችል ጀት ነው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
ጀቱ የቅድመ ሙከራ በሚያደርግበት ጊዜ እያንዳንዱ ማቴሪያል እጅግ ከባድ ፈተናዎችን እንዲያልፍ የተደረገና የመጀመሪያ ናሙናውም በ150 ኖት ፍጥነት እንዲሆን ተደርጓል። የጀቱ ዲዛይን በ3 ማዕዘን የዲያመንድ ቅርጽ የተሰራ ሲሆን ለራዳር እይታ ምቹ እንዳይሆን የሚያደርገውን አቋም እንዲይዝ የተደረገ ነው። ከዚህ በተጨማሪ እያንዳንዱ አካሉ የተሰራበት ማቴሪያልም በጥንቃቄ ከተመረጡ የኢንፍራሬድ ጨረሮች ውጤትን ማስቀረት የሚችሉ በመሆናቸው ከራዳር እይታ የተከለለ መሆን የሚያስችለውን ተጨማሪ አቅምን ሰጠውታል። ባይራክታር ቢሌዜማ የተመረተው በተጨናነቁና ኃይለኛ ጥበቃ በሚኖርባቸው ውስብስብ የአየር ክልሎች ውስጥ አንዳች ኮሽታ ሳያሳይ ተልዕኮን መፈጸም አስፈላጊ በሚሆኑባቸው ስምሪቶች ላይ በብቃት እንዲወጣ ተደርጎ ነው። ከዚህ አንጻር ከአሜሪካና ከቻይና ስቲልዝ ጀቶች ጋር ከእይታ በመከለል ችሎታው ተመጣጣኝ ሲሆን ሰው አልባ መሆኑ፣ ረጅም ርቀት ሚሳኤሎችን መሸከሙና ማስወንጨፍ መቻሉ እንዲሁም የጠላት የአየር መቃወሚያ ሲግናሎችንና የመገናኛ ስርጭቶችን ማፈን መቻሉ ልዩ ከሚያደርጉት መገለጫዎቹ መካከል ጥቂቶቹ ናቸው። በሰማይ ላይ በ13000 ሜትር ከፍታ ላይ እስከ 8 ሰዓታት መቆየት መቻሉ ለቅኝትም ሆነ ለሌላ ተልዕኮ ያልተገደበ እይታ እንዲኖረው ስለሚያደርግ ተልዕኮውን በአስተማማኝ ሁኔታ ማሳካት እንዲችል ያደርገዋል። ያለ እረፍት 9000 ኪሎ ሜትር ያህል መብረር የሚችል በመሆኑም በርቀት ላይ ያሉ ኢላማዎችን ከራዳር እይታ ውጪ ሆኖ በማጥቃት ተልዕኮውን አጠናቆ የመመለስ አቅም ያለው የሰማይ ላይ ንጉሥ ነው። ሃንካ 3 ወይም ባይራክታር ቢሊዜማ ቱርክን በቀጠናውም ሆነ በዓለም ደረጃ በሰማይ ላይ ከሚኖሩ ግዳጆችና ተልዕኮዎች አንጻር የማይጋፏት ኃያል ሀገር ያደርጋታል። የቱርክ ጀት ምርቶች ዋጋቸው ተመጣጣኝ ሲሆን የዚህ ጀት ዋጋም በእጅጉ ተመጣጣኝ ነው። በርካታ ሀገራትም ጀቱን በእጃቸው ለማስገባት እያደረጉት ያለው ጥድፊያ ቱርክን በኢኮኖሚውም ዘርፍ ቢሆን ፈርጣማ ያደርጋታል። ባይራክታር ቢሊዜማ ወይም ሃንካ 3 ከባድና ውስብስብ ለሆኑ ተልዕኮዎች በእጅጉ አመቺ እንደመሆኑ ከእይታ የተከለለ ብቻ ሳይሆን ፈጣንና ኢላማውን ካፈር መቀላቀል የሚችል የሰማይ ላይ ዕንቁ ነው። ባይራክታር ቢሊዜማ ኢንፎርሜሽን መሰብሰብ፣ መተርጎምና በተናጠል እርምጃ መውሰድ የሚችል ከመሆኑ በተጨማሪ በፓይለት ከሚበሩ ከሌሎች ጀቶች እኩል በመብረር እገዛ ማድረግ መቻሉ በእጅጉ ተመራጭ አድርገዋል። የቱርክ የምርምር ውጤት የሆነው ይህ ጀት ለአሜሪካው ኤክስ-47ቢ እና ከቻይናው ጂ7ቢ ሻረን ስዋርድ ጋር በእኩልነት የሚመጣጠንና ቱርክ እኩልነቷን ለማወጅ እንደምላሽ ያቀረበችው ዘመናዊ ምርት ነው ተብሏል። የአሜሪካው ኤክስ-47ቢ በአሜሪካ ባህር ኃይል የተመረተ ሲሆን የመጀመሪያው ሰው አልባ ስቲልዝ ጀት ነው። ይህ ጀት ከራዳር እይታ ውጭ ሆኖ የትኛውን ቦታ ላይ መነሳትና ማረፍ የሚችል የክንፉና የላይኛው አካሉ ቅርጽ 3 ማዕዘን የሆነና ከራዳር እይታ ውጭ በመሆን የተሳካ ጥቃትን ማድረስ የሚችል በአይነቱ ቀዳሚው ጀት ነበር። ይሁንና አሜሪካ የዚህን ጀት ምርት አልገፋችበትም። ገና ለሌሎች ስቲልዝ ጀቶች ፈርቀዳጅ ነው። የቱርኩ ባይራክታር ቢሊዜማም ከአሜሪካው ስቲልዝ ጀት ጋር በብዙ መልኩ የሚቀራረብ ሲሆን በዋጋው ተመጣጣኝነት ግን ሰማይና ምድር ናቸው። የቻይናውን ጂ7ቢ በተመለከተ ዲዛይኑም ሆነ የቴክኖሎጂ ግብዓቱ በከፍተኛ ምስጢር የተያዘ በመሆኑ በእርግጠኝነት መናገር ባይቻልም ከቦዲውና ከክንፉ ቅርጽ እንዲሁም በሆዱ በኩል ያሉት ዲዛይኖች ከራዳር እይታ ውጭ የሆነና ረጅም ርቀት ሚሳኤሎችን በማስወንጨፍ ጥቃት ለማድረስ የተሰራ መሆኑን ያሳብቃሉ። ከዚህ በተረፈ በተግባር ስለተደረገለት ፍተሻና ፍልሚያ ላይ ስላለው ስኬታማነት ግን ምንም የሚታወቅ ነገር የለም። ባይራክታር ቢሊዜማ ግን የተሰራው ፍጹም ግልጽነትንና የኤክስፖርት ገበያን ከግምት በማስገባት ነው። በመሆኑም ቱርክ ባይራክታር ቢሊዜማን ወደፊት መሻሻል በሚችል ዲዛይንና ምቹ ባልሆኑ ቦታዎችም ቢሆን መነሳትና ማረፍ እንዲችል አድርጋ ነው ያመረተችው። ከዚህ ባሻገር ተመጣጣኝ ዋጋ ያለው መሆኑም በዓለም ላይ በእጅጉ ተፈላጊ ያደርገዋል። እነዚህ ባለ አንድ ኢንጂን ጀቶች
በተለይ ምድር ለምድር ሰማይ ለሰማይ እንዲሁም ሰማይ ከምድር በሚደረግ ፍልሚያ ከፍተኛ ጥቃት የማድረስ ብቃት ስላላቸው በርካታ ሀገራት መከላከያቸውን ከማጠንከርና ከማዘመን አንጻር ጀቶቹ ላይ ፍላጎት እንዳደረባቸው ተሰምቷል። ባይራክታር ቢሌዜማ ጀቶች ወደ ትክክለኛ ተልዕኮ የሚገቡት በመጪው 2026 ሲሆን በብዛት ተመርተው ለገበያ የሚቀርቡት ደግሞ በ2027 መሆኑ ታውቋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።